አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ እና ሁላችሁም ሰላም ብያለሁ ማለት ነው። ሰላማችሁ ይብዛልኝ እያልኩኝ መጥቻለሁ ማለት ነው። እኛ መቼም ያው የኢትዮጵያ ዩቱበሮች ማለት ነው እንግዲህ ከነሱ አልወጣንም። እኛም እንዲያደናግርሽኛል ላይ ያደናግርሻለ ማለት ነው። እና አሁን እንግዲህ ትናንትና አብርሽ ሄርሜላን ፍቅር እያጫወተው ነው ማለት ነው። እንግዲህ ምን ትላላችሁ? እና አሁን ደግሞ ያው ፍቅርም እነ ሙቢ ጋር እየመጣኝ ነው፣ እነ ፍሬም ጋር የመጡ ነው ማለት ነው። እነሱ በጣም ደስ ይላሉ። እንደነሱ ስሩ ሌሎቹ ዩቱበሮች ማለት ነው። አሁን እነሱ ፈታ ዘና እያደረጉን ነው ማለት ነው። እንዲዝሉ ሚስቴ ልጅ እንትና የሚባባል ነገር የለም። ያው በፍቅር እነ ሙቢ ጋር ያው ሙቢ መቼም የዋህ ነው ድሮውኑ ማለት ነው። ገናም ሲመጣ አሁንም እንግዲህ ስራውን እንደቀጠለ ነው ማለት ነው። ፍቅር ጋር ማለት ነው። እንግዲህ ዘላቂ ያርግላችሁ እንላለን። በዚሁ ቀጥሉበት፣ በዚሁ ሂዱበት እያልን ነው የምንለው ማለት ነው። እና እንግዲህ ፍቅር አሁን ዛሬ ፍሬምን ምግብ አብልተኛል በር እያል እኔ እኮ ከየት እንደሚያመጡት ራሱ ይገርመኛል ማለት ነው። እና እንደዛ ሆኗል ማለት ነው። ለምን ያው ደስ ትላላችሁ፣ በዙ ቀጥሉበት እንላለን። እና እኔ ፍሬምዬ የኔ እንትን በቃ አሁን አንተን ለይህ ልፈትንህ ብላ ያው እንግዲህ አብለተኛል ብላ አሽወይና ገዳስ ብለዋለች ማለት ነው። አሽወይና ገዲያ ይማማዬ ብሏል ማለት ነው። እና እንግዲህ ሌላ ደግሞ ማለት ነው እኔ እኮ ማለት ነው የኢትዮጵያ ዩቱበሮች እኮ ማንን አውርተን ማንን እንተዋችሁ አንድ አይነት እኮ ነው ስራቸው ማለት ነው። ልዩነት እንኳን የላቸው ሁሉም ማለት ነው። ያው እነዚህ ተሽረው መጥተዋል ብዬ እላለሁ። እንግዲህ ትናንትና ደግሞ ያው አብርሽም ያው ፈታዘና እያለ ነው እንግዲህ ሄርሜላ እያለ ነው። ወደ ሄርሜላ ተገለበጠ መሰለኝ። እንግዲህ ፍቅር ጉር ነው ይባላል እና ምንም ማድረግ አይቻልም እላችኋለሁ። እንግዲህ ይሄዱበት፣ ምን አስባችሁ ነው? ይሄዱበት እንጂ አሽወይና ገዳ ይበሉበት። የምን ወዲያ ወዲህ አለ፣ የምን ወዲያ ወዲህ፣ የምን ወዲህ አለ እንዴ! ምን አስባችሁ ነው? ኧረ ዘና ይበሉበት። እንደዛ መሆን ነው ያለበት ብዬ አስባለሁ። ይቀጥል ፈታ ዘና ሸብረቅ የተባለበት ነው ማለት ነው። እና ደግሞ ማለት ነው አሁን አንድ እንትን ያሳቀኝ ነገር አለ። ታቱርክ የመጣው ማለት ነው። ታቱርክ የመጣው በጣም ነው የሚያስቀው ማለት ነው። ያው እነሱ በቃ ምንም ማድረግ አይቻልም። የእነሱ ነገር ማብቂያ ስለሌለው ማለት ነው። ግን ብሏል ማለት ነው። ሰው እንትን አትበሉ፣ ከውጭ ሀገር የመጣን ሰው ማለት ነው። ምንድን ነው እኔ አልፈልግህም ማለት ምን ማለት ነው እንዴ? እሱ ራሱ አለ እኮ ወደድኩሽ ብሎ ለመጣ እኛም በሰላም በፍቅር መሸኘት ነው እንጂ ያለብን የማይሆን ነገር ማድረግ በጣም ይደብራል ማለት ነው። ጆሲ ለምን እንደዛ እያረክ ያለው ማለት ነው? ጆሲ አሁን እንጃ አፍቅራሃት አይደለም፣ የማይሆን ነገር አታርግ ማለት ነው። እውነቴን ነው። አንዳንዴ ሄለን ምን አይነት ክብር ቢኖርሽ ብዬ አስባለሁ። ክብር ግን የለሽም። እውነት ሀቂቃ ክብር የሚባል ነገር የለሽም። ጆሲ ደግሞ ያው የሰራው ስራ እሱን ለማራቅ ነው። ገባችሁ? ስራው ማለት ነው። እና
ለምን በክብር አሸኙትም እንዴ? በጣም ነው የሚያስጠላው። ድራማም ቢሆን የሰው ልጅ ክብር፣ እኛ ኢትዮጵያዊ ክብር አለን፣ ሰውን እናከብራለን፣ እንወዳለን። ስንሸኝም በስነ ስርዓት ነው፣ በፍቅር ነው፣ አመናጭቀን አይደለም። ይሄ ባህላችን አይደለም። እሱ ደግሞ በጣም የዋህ ነው፣ ሁሉን ነገር የቻለ እጅም ጠጣበታል፣ የምንጠጣበታል። እሱ ግን በትዕግስት ነው ማሳለፍ የያዘው ላለው ይህ ነገር እኔ አልደግፍም። እውነት አሳዝነኝ ሀቂቃ ማለት ነው። ለምን የሰው ሀገር ድራማም ቢሆን ግን በጣም ትንሽ ወጉን አልጠበቅም ብዬ እላለሁ እኔ። ወጉን ቢጠብቅ ደስ ይላል። እና ጆሲ በቃ እኔ እኮ ላይ ማለት ነው የሚሰራው ስራ ጆሲ እንደዚህ ሄለን ደግሞ ማለት ነው እኔ ምናምን ታው እንጂ ታይ እንጂ አፈቀርኩሽ ወዲጅሽ መጣሁ ብሎ ታቱርክ ድረስ እዚህ ድረስ የመጣን ምስኪን እንዲዛ ማድረግ የለብሽም። እውነት ለልጁ ክብር ይኖራችሁ። ይሄ የማይሆን ነገር ነው። ምክንያቱም ለሱ ክብር ዲራማም ቢሆን ልጁ አሳዘነኝ። ምክንያቱም ብቻውን ነው፣ ቋንቋም ትንሽ ይኸውም ጎበዝ ነው ብዬ ነው የምለው። ትንሽ ቋንቋም ችግር ስላለ ግን የሚሰሩት ስራ ያው አሁን እሱን ታገኙ ወዲህ በጣም ኃይለኛ እይታላቸው ማለት ነው። ሁሉ አንተፉት ጡንቱን እያልን ወዲህ እነሱ የሚመጣውና በጣም ያሳዝናል ልጁ ማለት ነው። በጣም የዋስል አይ ፍቅር አለ እና ፈቀርኩሽ ሲለሽ እሷ ደግሞ ማለት ነው ሄለን ደግሞ ምንድነው እንደዚህ መሆን? ረጋ በይ ረጋ፣ ንግግርሽን በስነ ስርዓት አሳምሪ ማለት ነው። ጆሲ ደግሞ አፍቅሮሽ አይደለም ያ እውነታቸውን ነው። እሱም አፍቅሮሽ አይደለም ያለው፣ ግን ልጁ ግን በጣም መካከል ተጎዳ ማለት ነው። እውነት የኔ ምስኪን ወንድማችን ደግሞ የኔ ወንድም ተጎዳ ማላቸው በዛም በዛም እየሆን ቀንተ ለአንዱ ለማይተርፍ እንዴ ገንዘብ ተከፍሎ ነው ይሉታል። መቼም ተውጭ ሀገር የመጣ ሰው ሁሉም ሀብታም ነው ተብሎ ነው የሚታሰበው። ቱርካዊ ደግሞ በጣም ያሳዝናል። ሄለን ግን መጀመሪያ ሰውን አክብሪ፣ ስታከብሪ ትከበሪያለሽ፣ ትወደጃለሽ። ግን እንደዚህ መደረግ አይደለም። ያኔ በጣም ያስጠላል ሀቂቃ ማለት ነው። ለልጁ ክብር ይኖራችሁ። ክብር የሚባል አለ። እኛ ኢትዮጵያዊ እንደዛ አይደለም። አዎ ድራማ መሆኑ ደግሞ በጣም ነው የገባን እና እንደዛ ለመሆን እንትን አትበሉ ማለት ነው። እንዲህ ባገባሹ ይሄን የመሰለ ቆንጆ፣ ይሄን የመሰለ ሸበላ፣ ይሄን የመሰለ ኧረ ምን አስበሽ ነው? እንደውም እንዴ ብለሽ ማለት አለብሽ እንጂ ምን ነው አለቅጥ ማለት ነው። ልጁ እኮ ደግሞ ሸበላ ይመስላል ተመልኩ ተሁሉ። የጆሲ ቅናት ጆሲ ምን ነው አንጨረጨረህ? ቱርክ ትደለይ ብለህ ነው እንዴ? አብሽራ አትዲብም። ለምን ትደለይ? አረ እንዴ እንዴው ምን አስበህ ነው እንዴ? ይሄማ መቀላለድ የለም። ስለዚህ አትዲብህም። ቅናት ደግሞ እንደዚህ የምትነፍሰው ትንፋሽ ራሱ እኮ በጣም ማለት ነው። ይሄ ነገር መሆን የለበትም እላለሁ። ጆሲ ተረጋጋ፣ ተረጋጋ። በጣም ነው ያሳቀኝ በነገራችሁ ላይ ማለት ነው። ሁሉ ነገር ያስቃል። ያው እንግዲህ ዘና ፈታ በሉበት እንላለን። እኛም ደግሞ እንከተላችኋለን። ከውጭ ሀገር የመጣን ሰው ደግሞ ክብር ብታከብሩ ብዬ እላለሁ። አታመናጭቁት። አፍቅር የመጣሁ ወድጄ የመጣሁ ላለ ማለት ነው። በሰላም በፍቅር ነው እንጂ ፏፏ ብላችሁ መሸኘት ምን አስባችሁ ነው? ታው እንጂ ይሄ ነገር መሆን የለበትም እላለሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር አድርጉ።